መደማመጥ አለብን ጎበዬ ጤቃ እጅግ በጣም መብረቅ የሆነ ዜና ነው የተሰማው ነው የምልህ። አዎ ቼልሲ የኤፍኤ ካፑን ተነጥቋል። ጉልበተኞች ወስደውበታል። ነገር ግን አሁን የጉልበተኞች ጉልበተኛ ደግሞ ወደ ቼልሲ ቤት ሰተት ብሎ ከች ብሎላል። አቡሻ እመነኝ። አሁን እንግሊዝ ፕሪሚየር ሊግ ላይ አላሰለጠንም። ነገር ግን ቡንደስሊጋ ላይ ማንንም አልሰማም ሲል የነበረን ከበርቴ በኩርኩም እኔ ያለምንም ሽንፈት የመብላት አቅም አለኝ ብሎ በባየር ሊቨርኩሰን ያለውን ሁሉ ያሳየ ሰው ነው። ማነው? ዣቪ አሎንሶ ነው ወዳጅ ወደ ቼልሲ ቤት ከች ብሏል ነው የምልህ። ይሄ ለቼልሲዎች እጅግ በጣም አስደናቂ ዜና ነው። የዛሬውን ሽንፈት ተከትሎ ቀጥታ ነው የሰመጠው። ንግግሮች ነበሩ፣ ወደ ገደለው ተገብቷል ማለት ነው። አሁን አሎንሶ የቼልሲዎች ነው። ምን እንመለከታለን? አብረን የምናይ ነው የሚሆነው። አሎንሶ ምንም ጥያቄ የለውም። ተጫዋቾች ከተገዙለት መስራት የሚችል አሰልጣኝ እንደሆነ አሳይቶናል ማለት ነው። ምን እናያለን? አብረን ምን መለከት ይሆናል። ለቼልሲዎች ግን እጅግ በጣም መልካም ዜና ነው። ይመቻችሁ። ፋይናሊ ሆነ ተከናወነ። ዣቪ አሎንሶ ወደ ቼልሲ። አረ እንዘንበት፣ አረ ትንሽ እናልቀስ እስኪ። አረ ፋታሱ አፋጠናችሁን እኮ አንዱ ስሜት ሳንጨርስ ሌላ ፋይናሊ በዚህ ሲዝን ይዘን የምንጨርሰው ሰምተን የምንጨርሰው ጥሩ ነገር ዣቪ አሎንሶ ወደ ቼልሲ በመጨረሻ ሁሉም ጋይተን አሎንሶ መጣ። አልቆልን ማንዬ ተነናል፣ ጠፍተናል። ዣቪ አሎንሶን አገኘን እና እንደ በፊቱ ሂርኮች ምናምን ነው አለም ማናጀር ሆኖ ነው የሚመጣው። ትራንስፈሮችን ሁሉን አብዛኛውን ነገር በእጁ እንዲቆጣጠር ኃላፊነት ሰጠው። ምክንያቱም ይውላችሁ ጠፍተው ነበር ነው። እኔ ቪዲዮ ሰርቼ ነበር ፖስት አላልኩም። ምክንያቱም ቲክቶክ ይዞብኝ ነበር ቪዲዮዎችና ከቻላችሁ አካውንት ይዝጉና ኮፒ ሊንክ አድርጉልኝና ፖስት አላረኩትም። ስለ ዣቪ አሎንሶ ብዙ ነገር ተናግሬበት ነበር ካላመጡት እንደሚያልቅላቸው ምናምን። ፋይናሊ ግን ኤፍኤ ካፑን እንዳጣ ወሰኑ። ብዙም አልደሰተው ብዙ ነገር ስለሚቀር እና ቢያንስ ተስፋ ሰጥተውናል። የሆነ ነገር ለመቀየር አስበዋል። መጨረሻው እንደ ኢንዞ ማሪስካ ካልሆነ እንደማይሆን ተስፋ አደርጋለሁ። ግን በዚህ መደሰት ይቻላል። ከሞኒ ብሉስ ዣቪ አሎንሶ ሂር ዊ ጎ ተባለ ወደ ቼልሲ። አሁን ነው ፋብሪዚዮ የፖስተው። አላቅም ሊቨርፑልያን ምን ያርግ? ታገሰን ሊቨርፑልን ላሰልጥን አለ። አልፈለጉት። በቃ ይሄው ወደ ቼልሲ ሂር ዊ ጎ ተባለ። ዛሬ ተቀጠቀጠ ቼልሲ፣ ተሸነፈ፣ ዋንጫውን ተቀበሉት፣ ወዲያው ጨረሱት በቃ። ኧረ በስመ አብ። ለማንኛውም ሊቨርፑልን አላቅም እውነት ብቻ ግን እኔ ያው በእርግጥ ምርጫዬ ሉዊስ ኤንሪኬ ነው ቢሳካልን ሊቨርፑልን የግሌ ሀሳብ ነው። ግን ያው አይሆንም። ግን ከስሎት ይሻል ነበር ዣቪ አሎንሶ። እስቲ ያለን ብራቮ ቼሎ ያቺ ሼባ ሳትቀርምሽ መቅደምሽ ትልቅ ነገር ነው። አንድ ስኖት ቀጣይ ዓመት እንደሚያባሩት በጣም እርግጠኛ ነኝ። አንቺ ግን ገና ከሆነ ነው ስራሽን የሰራሽው። ዣቪ ምን ያህል ፖቴንሻል አሰልጣኝ እንደሆነ በጣም ያስታውቃል። ማድሪድ ቤት ኢጎ ስለነበረ ነው ያልተሳካለት። አሁን ደግሞ ማድሪድ ምን እየሆነ እንደሆነ ያስታውቃል። እሱ ችግር እንዳልሆነ በጣም ግልጽ ነበርና ቼልሲ እፍሰን ያረግሹ ይመቻችሁ። ይሄው ገና ለብልቢያት ሳልጨርስ ይሄው ፋብሪዚዮ ነው የለቀቀው ራሱ ሂር ዊ ጎ ተባለ። ዣቪ አሎንሶን አስፈርሟል ቼልሲ። ትክክለኛ የሚያስፈልጋችሁ ሰዓት ነው። ይሄ ምክትላችሁ የሚያውቀው ጉዳይ የለም፣ ስለ ኳስ የሚያውቀው ጉዳይ የለም። ቢያንስ ይህን ቼልሲን አሁን ካለበት ቦታ አንድ ስቴፕ ከፍ ያደርጓል ተብሎ ይጠበቃል። በደንብም ያደርጓል ብለን እንጠብቃለን። ይሄ ሰውዬ ክረምት ላይ ማኔጅ አድርጎ ለቀጣይ ዓመት ምናምን አሪፍ ነገር ለመስራት ይጠበቃል። ለምን ይሄን አሰልጣኝ ሊቨርፑልም ሲፈልገው ስለነበረ ነው። በጣም የሚፈልግ አሰልጣኝ ነው። ፕሪሚየር ሊግ ደግሞ አሪፍ ነገር እንደሚያሳይ አንጠራጠርም። ግን ችግሩ ከኛ ጋር ፋይናል ብትደርሱ ዘሴም ሺት የሚፈጠረው ነገር እኛው ነው የምንበላው ነው። ግን ስለ ሶዬ ሀሳባችሁም ታስባላችሁ? እኔ አሪፍ አሰልጣኝ ይሆናል ብዬ እጠብቃለሁ በእርግጠኝነት ለቀጣይ ሲዝን። እንዴ ሰበር ጀማው፣ ይሄማ ከዘበርም ከፍ ያለ ዜና ነው። እንዴ ተሰባበረ ዜና ነው ማንዬ። አሎንሶ ኦፊሻሊ ወደ ቼልሲ ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ አረጋግጦልናል። ጀማው ቼልሲዎች እንኳን ደስ አላችሁ። በእውነት አሰልጣኝ አልባ የነበረው ቲም ቢያንስ አሁን ማን አሰልጣኙ እንደሆነ ማወቅ ተችሏል። ግን የቼልሲ ባለሀብቶች እነ ቶድ ቦሆሊ ምናምን የሚሉት ምን አይነት ቀመረኛ ናቸው? አንተ የቼልሲ ደጋፊ ስለልብ ነው የሚሰበርበት ታይሚንግን ያውቁታል። ኦፊሻል ደግሞ ማድረግ ያለባቸውንም ሰዓት ያውቁታል። ገብቷል። አሁን ላይ የቼልሲ ደጋፊ ሞራሉ ድቅቅን ያለው በፕሪሚየር ሊግ ያለበትን ደረጃ ታውቁታላችሁ። በቃ ምንም ተስፋ የሚታይበት ቡድን አይደለም እየታየ ነበረው። ግን እሳ ይሄንን ያውቃሉ። ይሄን ዋንጫ ልክ እንደተበላን ኮንፈርም እናደርጓለን ብለው አዘጋጅቶ አሰልጣኙን አስቀምጠዋል። ይሄው ዋንጫ ሲነጠቅ ሂር ዊ ጎ ብለው በደቂቃዎች ውስጥ ቡም ማን ይሄ ቶድ ቦሆሊ የሚሉት ሰውዬና ግብረ አበሮቹ ማለት ነው። ጀማው የሚሰሯችሁ ስራ እንዳይመስሏችሁ ቼልሲያውያን። ለማንኛውም ቆንጆ አሰልጣኝ ነው ያገኛችሁት። የምሬን ነው የምላችሁ።
በጣም ቼልሲ ሊቀይሩ የሚችል አይነት አሰልጣኝ ነው። ግን ችግሩ ምንድነው? የኤንዞ ማሬስካ ዕጣ እንዳይገጥመው ነው መፍራት ያለባችሁ። አሁንም እኔ ነኝ አዛዡ የሚል ከሆነ ባለሀብቱ ቡድኑን እንዳይሰራ የሚከለክሉት ከሆነ ተመሳሳይ ነው የሚሆነው። ለማንኛውም ያበደ ፊርማ ነው። ይመቻችሁ። ይህንን ዝውውር ቀርበው ነው የጨረሱት። በእርግጠኝነት ያራዳ ልጅ ከሲቲ በኋላ ያደረጉት ቢያንስ ደጋፊው በዚህ ይጽናናል፣ እኛ ላይ ጫና ያሳድረን ብለው ነው ይህንን ዝውውር በዚህ ሰዓት የጨረሱት። መድኃኒዓለምን ምን አይነት የጭንቅላት ጨዋታ እንደሚጫወቱብን አያችሁ አይደለ? ያራዳዬ ልጅ አሰስገተት የሆነ ተውና ዣቪ አሎንሶ ቀጣይ ዓመት ምንም ፕሪሚየር ሊግ ላይ ብቻ ነው የምታተኩረው። ስለዚህ ፕሪሚየር ሊግ ትፎካከራለህ። ዋንጫ ባትበላ እንኳን 2-3 ግዴታ ነው። ምንም የለህበትማ፣ ምንም የለህበት። ኮንፈረንስ ወጥተናል እያንዳንዱ ያራዳ ልጅ። ስለዚህ ዣቪ አሎንሶ ካንተ ብዙ ነገር ጠብቃለሁ። እንኳን መጣ፣ በደህና መጣ። ከንቲባው ነኝ። ቼልሲ ደጋፊዎች እንግዲህ ሰብሰብ በሉ። የቼልሲ ደጋፊዎች በሙሉ እንኳን ደስ አላችሁ። ክለባችሁ አዲስ አሰልጣኝ አግኝቷል። የቀድሞው የማድሪድ አሰልጣኝ ዣቪ አሎንሶ እንግዲህ አዲሱ የቼልሲ አሰልጣኝ መሆን ችሏል። እናም ዣቪ አሎንሶ እንግዲህ ቀጣይ ዓመት የቼልሲ አሰልጣኝ ይሆናል። ከዛ በኋላ እስከ 2030 ድረስ በቼልሲ ቤት የሚቆይ ይሆናል። ይህንን ቪዲዮ ለቼልሲ ደጋፊዎች በሙሉ ላኩላችሁ። ዣቪ አሎንሶ ወደ ቼልሲ ሂር ዊ ጎ። ፋብሪዚዮ ሮማኖ ይህ ዝውውር እውን እንደሚሆን ሂር ዊ ጎ በማለት ማራገጥ ችሏል። ከደቂቃዎች በፊት በእንግሊዝ የኤፍ ኤ ካፕ ፍጻሜ ጨዋታ በማንቸስተር ሲቲ ዋንጫውን የተነጠቁት ቼልሲዎች አዲሱ አሰልጣኛቸው ዣቪ አሎንሶ እንደሚሆን ሲጠበቅ እንደነበረው ሙሉ በሙሉ ተራግጧል ማለት ይቻላል። ከወረቀት ስራዎች ውጪ ማለት ነው። ታዲያ ዣቪ አሎንሶ በቼልሲ ቤት 4 ዓመት የሚያቆየውን ኮንትራት ይፈራረማል ተብሎ ይጠበቃል። በቀጣይ ሳምንትም ይህንን ኮንትራቱን ለመፈራረም ወደ ለንደን እንደሚጓዝ ነው የተነገረው። ዣቪ አሎንሶ ከዚህ ቀደም በባየር ሊቨርኩሰን እንዲሁም ደግሞ ሪያል ማድሪድ የመሳሰሉ ቡድኖችን ማሰልጠን የቻለ ሲሆን አሁን ደግሞ ቀጣዩ ማረፊያው የምዕራብ ለንደኑ ቡድን የሆነው ሰማያዊዎቹ ቼልሲዎች እንደሆኑ ተራግጧል ማለት ነው። ስለዚህ ዝውውር እናንተ ምን ትላላችሁ? ዣቪ አሎንሶ በቼልሲ ቤት የሚሳካለት ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በመጨረሻም ከመላጣው አሰልጣኛችን ከአርነ ስሎት ጋር መቆየታችን ኦን ሆኗል። ቼልሲ ዣቪ አሎንሶን አሰልጣኛቸው አርገው ቀጥረዋል። እንቅርት ላይ ጆሮ ደግፍ። ይሄ ነው። ምን አይነት ጊዜ ነው እያሳለፈን ያለ ነው ሊቨርፑልያን? ምን አይነት ጊዜ! እኔ እኮ በቃ ቪዲዮ ላኩ መስራት አስጠላኝ እኮ በቃ ሮሮ ሆነ እኮ የምሰራው ቪዲዮ በሙሉ የሮሮ ሆነ የሀዘን። አስቡት ዣቪ አሎንሶን የመሰለ አሰልጣኝ ተቀምጦ በአርነ ስሎት ልንቀጥል ነው ቀጣይ ሲዝን። ሉዊስ ኤንሪኬ እንግዲህ ፓሪስ ሰን ጀርሜን አላራዝም ሌላ ቻሌንጅ እፈልጋለሁ ብሏል። ያለን ተስፋ ሉዊስ ኤንሪኬ ነው። ካልሆነ አሮን ነው በአርነ ስሎት እኔ ምንም ተስፋ አይታየኝም ሊቨርፑልያን። ነገር ግን ቼልሲዎች እንኳን ደስ አላችሁ። ወጣቱንና ድንቁን የቀጣይ ዘመናት ምርጡን አሰልጣኝ ዣቪ አሎንሶን አስፈርማቸዋል። በወጣቶች የሚያምን ያሉትን ተጫዋቾች ይቀይራቸዋል። ቼልሲ ቤት ድንቅ ስራ ይሰራ ዣቪ አሎንሶ። የሚገርም አሰልጣኝ ነው። እኛ ግን ተበላን ሊቨርፑልያን። ኧረ ቀልድ ነው በሉኝ። ቼላው መቼም ላንተ አይደርስም በሉኝ። የምር አይሆንም፣ መቼም አይሆንም። ያው ጭላንጭል ተስፋ አለኝ በምክትላችሁ በሚለው ነው። ይሄ አሰልጣኝ የምር አይደርስም ለኔ ጨዋታ መቼም አይደርስም በሉኝ። ምን እኔ ከደረሰ እኔ አላቅም። እኔ ዘንድሮ አላቅም። ቤታችን ገብተናል። ሁሉ ሰላም ሆኗል። አሁን ተረጋግተናል። ቅድም ቪዲዮ ላይ ያልኳችሁን ነገር አስተውሱት። ልክ ጨዋታው ሲያልቅ ቀጥታውን ወደ ዣቪ አሎንሶ ነው የሚሄዱት። ምክንያቱም ተጫዋቾቹ ሞር ፕሬሸር ለማብዛት ነው ይሄን እያደረጉ ያሉት ብያችሁ ነበር። አሁን በወጣው መረጃ መሰረት ፋብሪዚዮ ሮማኖ ሂር ዊ ጎ ብሎታል። ባይ ዘ ዌይ ዣቪ አሎንሶ ቼልሲ መምጣቱ ዛሬ ጥሩ ዜና ነው። ቤት ገብቻለሁ፣ ሁሉ አልፏል። አሁን ተረጋግተናል። ተጫዋቾቹ የሚፈልጉት አሰልጣኝ ነው የመጣላቸው። አሁን ምንም አይነት ምክንያት አይኖራቸውም። ምንም ምክንያት ነው የማይኖራቸው፣ ምንም ማለት ነው። በጣም አሪፍ ዝውውር ነው። የምፈልገው አሰልጣኝ ነው። ነገ ምናልባት 3 ደቂቃ ኦር 4 ደቂቃ 5 ደቂቃ ሊሆን ይችላል። ተዘጋጅታችሁ ጠብቁኝ። የሚገርም አድርጌ አናላይሲስ ስለ ዣቪ አሎንሶ በደንብ አድርጌ ሰርቼ በዚህ በቲክቶክ እለቀዋለሁ ማለት ነው። ፕሌየር ሬቲንግ ምናምን የለም ዛሬው ጨዋታ ምንም በቃ ስላልቻልኩኝ እኔ ውስጤ ስላረረ ምንም ነገር አልላችሁም። ይሄ ዜና ግን ምርጥ ዜና ነው። አሪፍ ዜና ሰምተናል። የሚፈርሙ ተጫዋቾችን ከዚህ በኋላ መጠበቅ ነው የሚሆነው። ፎሎ ማድረግ እንዳይረሳ። እናንተ ደግሞ ፎሎ እያደረጋችሁ አትሊስት እኔ አሁን አርር ያለው ይመቻል።